ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ በሚገራርሙ የሲቪክ ጥያቄዎች ወደ እናንተ ከተፍ ብለናል። እነዚህን ጥያቄዎች በመሰረት ራሳችሁን መፈተሽ ትችላላችሁ። ወደ ጥያቄዎቹ እንግባ። ጥያቄ ቁጥር አንድ እሺ ኢትዮጵያን ሲቲዘንሺፕ ሜይ ቢ ግራንትድ ቱ ኤ ፎሬነር ሁ ፉልፊል ዘ ፎሎዊንግ ሪኳየርመንት ኤክሰፕት የሆነ አንድ ኢትዮጵያዊ ያልሆነ ሰው ወይም ፎሬነር ወደ ኢትዮጵያ ቢመጣ ከተዘረዘሩት ውስጥ ሲቲዘንሺፕ ሊሰጥበት የሚችልባቸው ምክንያቶች ተዘርዝረዋል። አንዱ ግን አይደለም ኤክሰፕት ነው የሚለን ይሄ አቴኒንግ ዘ ኤጅ ኦፍ ሜጆሪቲ የሜጆሪቲውን ኤጅ መድረስ ነው። ይሄ ያው ያልሆነውን አይደለም። ቢ ሊቪንግ ኢን ኢትዮጵያ ፎር ኤ ቶታል ኦፍ አትሊስት ፎር ይር ቢያንስ ለ4 ዓመት ኢትዮጵያ ውስጥ መኖር ነው። ይሄም ይጠበቅበታል። ሲ አቢሊቲ ቱ ኮሚኒኬት ኢን ዘ ዋን ኦፍ ዘ ላንጉዌጅ ኦፍ ዘ ካንትሪ በሀገሪቷ ውስጥ ከሚገኙ ቢያንስ በአንዱ ቋንቋ መግባባት መቻል አለበት ነው። ዲ ኢንሰፊሸንት ኤንድ አንላውፉል ሶርስ ኦፍ ኢንካም ቱ ሜንቴን ዋን ሰልፍ ኤንድ ዋንስ ፋሚሊ ራሱንና ቤተሰቡን የሚደግፍበት የገቢ ምንጭ በቂ ያልሆነና በህግ ያልተረጋገጠ ምንጭ ሲኖረው ነው የሚለን ይሄ ስለዚህ ይሄ አይሆንም ማለት ነው። ስለዚህ ኤክሰፕት ነው የሚለው ስለዚህ የአንደኛ መልሱ ዲ ነው ማለት ነው። ኢንሰፊሸንት ኤንድ አንላፉል ሶርስ ኦፍ ኢንካም ቱ ሜንቴን ዋን ሰልፍ ኤንድ ዋንስ ፋሚሊ ለሲቲዘንሺፕ ለአንድ ፎሬነር ለመስጠት እንደ ሪኳየርመንት አንጠቀምም ማለት ነው። ስለዚህ የአንደኛ መልሱ ዲ ነው። ሁለተኛ ዘ ትራዲሽናል ዶክመንት ኦፍ ኢትዮጵያ ዳት ኮንሶሊዴት ዘ ሶሎሞኒክ ዳይናስቲ ኢዝ ይህን ጥያቄ በደንብ ማየት ያስፈልጋል። ትንሽ ያው አከራካሪ ነገር ስለሆነ በኢትዮጵያ ባህላዊ ዶክመንት የሆነ ዳት ኮንሶሊዴት ዘ ሶሎሞኒክ ዳይናስቲ የሶሎሞኒክ ዳይናስቲን የሚያጠናክር ኮንሶሊዴት የሚያደርግ ዶክመንት የትኛው ነው ነው የሚለን። ስለዚህ በሶሎሞኒክ ዳይናስቲ በሰለሞን እና በኪዩን ሳባ መካከል የተደረገው ዳይናስቲ ሲሆን በዛ በኢትዮጵያ ዳይናስቲ ጊዜ ደግሞ ዋና ዶክመንት አለ የኢትዮጵያን ሩል ኤንድ ሬጉሌሽን ኮንሶሊዴት ለማድረግ የሚጠቅም ስለዚህ የትኛው ነው ነው የሚለን ኤ ፍትሃ ነገስት፣ ቢ ክብረ ነገስት፣ ሲ ስርዓተ መንግስት፣ ዲ ናሽናል ሸንጎ። ስለዚህ ምንድነው አሁን ዘ ግሎሪ ኦፍ ዘ ኪንግስ ብሎ የሚያስቀምጠው ክብረ ነገስትን ነው። ስለዚህ ዘ ግሎሪ ኦፍ ዘ ኪንግስ ብሎ የሚያስቀምጠው ክብረ ነገስት ነው። ስለዚህ ትንሽ ይሄ እንትን ሊል ይችላል ግን ክብረ ነገስት የሚለውን ብለን እንመርጣለን። እናንተ ክሮስ ቼክ አድርጉ በደንብ ስህተት እንዳይኖር በደንብ ማየት ይጠበቅባቸዋል። ስለዚህ የሁለተኛ መልሱ ቢ ብለን እናልፋለን። ፍትሃ ነገስት ነው የሚል ትንሽ እንትን አለ ግን ያው እኛ ክብረ ነገስት እንደሆነ ነው የምናውቀው። ስለዚህ እሱን ክሮስ ቼክ አድርጉ። ሶስተኛ ፐርሰን ሁ ሃዝ ሎስት ሲቲዘንሺፕ ስታተስ ዲው ቱ ሰርቴን ሪዝን ሜይ ሪጌን ኢፍ ዴይ ፉልፊል ዘ ሰርቴን ክራይቴሪያ አውትላይንድ ኢን ዘ ካንትሪስ ሲቲዘንሺፕ ሩል ዲስ ፕሮሰስ ሪጌኒንግ ሲቲዘንሺፕ ኢዝ ኮልድ አንድ ሰውዬ ያለውን ዜግነት በሆነ ምክንያቶች በሆነ ሪዝኖች ምክንያት ቢያጣ እንደገና ደግሞ መልሶ የሆኑ ክራይቴሪያዎችን አሟልቶ መልሶ ያንን ዜግነት ቢያገኝ ሲቲዘንሺፕ ቢያገኝ ይሄ ፕሮሰስ ምንድነው የሚባለው ነው የሚለው። ኤ ሪስቶሬሽን፣ ቢ ኦፕሽን፣ ሲ ሲቲዘንሺፕ ባይ ጆብ፣ ዲ ፖለቲካል ኬዝ። ስለዚህ ያው ይሄ የሆነ ሰው ሲቲዘንሺፑን ካጣ በኋላ መልሶ የሆኑ ክራይቴሪያዎችን ስላሟላ መልሶ ካገኘ ሪስቶሬሽን ነው የምንለው ማለት ነው። ስለዚህ የሶስተኛ መልሱ ኤ ሪስቶሬሽን የምንለው ነው ማለት ነው። ስለዚህ ወደ አራተኛ እንግባ። ዘ ጀነሬሽን ኦፍ ሂውማን ራይት ዛት ኢዝ ኮንሲደርድ ቱ ቢ ዘ ራይት ኦፍ ዘ ሰርድ ወርልድ ኢዝ የትኛው ሂውማን ራይት ነው ዘ ራይት ኦፍ ዘ ሰርድ ወርልድ ተብሎ የሚጠራው ነው? ኤ ላይቤሪቲ ራይት፣ ቢ ኢኳሊቲ ራይት፣ ሲ ሶሊዲተሪ ራይት፣ ዲ ሲቪል ኤንድ ፖለቲካል ራይት። ስለዚህ ያው ይሄ ዋና ጥያቄው የሚጠይቀው ምንድነው ሰርድ ወርልድ ዘ ራይት ኦፍ ዘ ሰርድ ወርልድ
የሚባለው ሂውማን ራይት ኮንሲደርድ የሚደረገው የትኛው ነው ነው የሚል እሱም ያው ስለዚህ ሲቪል ኤንድ ፖለቲካል ራይት የምንለው ነው ማለት ነው። ስለዚህ የአራተኛ መልሱ ዲ ሲቪል ኤንድ ፖለቲካል ራይት ነው። አምስተኛ which of the following state structure is characterized by a dual state of government የትኛው የመንግስት ስትራክቸር ነው ሁለት የሆነ የመንግስት አገዛዝን የሚገልጸው ነው የሚለን ኤ ፌዴራል፣ ቢ ዩኒተሪ፣ ሲ ኮንፌዴሬሽን፣ ዲ ኮን ዩኒተሪ። ስለዚህ ያው ፌዴራል የምንለው ነው ማለት ነው። ስለዚህ አምስተኛ መልሱ ኤ ነው ማለት ነው። ስድስተኛ a set of principle rules regulation and declaration that are based on tradition custom and convention but have no single written document is called የራሱ የሆነ መመሪያ ህግ ደንብ ያለው ግን ባህላዊ የሆነ ከስተም የሆነ እንደገና ደግሞ በስምምነት የሚዘጋጅ ግን ምንም አይነት የተጻፈ ዶክመንት የሌለው የትኛው ነው ነው የሚለን ኤ ሪትን ኮንስቲትዩሽን ነው፣ ቢ አንሪትን ኮንስቲትዩሽን ነው፣ ሲ ፍሌክሲብል ኮንስቲትዩሽን ነው፣ ዲ ሪጂድ ኮንስቲትዩሽን ነው ነው የሚለን። ስለዚህ ያው የስድስተኛ መልሱ ቢ አንሪትን ኮንስቲትዩሽን የምንለው ነው ማለት ነው። ስለዚህ የስድስተኛ መልሱ ቢ አንሪትን ኮንስቲትዩሽን ነው። ሰባተኛ the 1931 constitution of Ethiopia was revised in 1955 የኢትዮጵያ በ1931 የነበረው ህገ መንግስት በ1955 ነው ሪቫይዝ የተደረገው ነው የሚለን and the motivation for this revision where ዋና መነሳሻ የነበረው ለዚህ ሪቪዥን ምንድን ነው ነው the removal of Emperor ኃይለ ሥላሴ the first by the military junta በሚሊተሪ ጁንታ ኢምፔሪየር ኃይለ ሥላሴ በፈርስት መነሳቱ ምክንያት ነው የሚለን ይሄ አይደለም። ቢ ፌዴሬሽን ኦፍ ኤርትራ ዊዝ ኢትዮጵያ ኢን 1952 በ1952 የኢትዮጵያና የኤርትራ ቁርኝት ነው ዋና ለዚህ ለሪቪዥኑ ምክንያት የሆነው ነው የሚለን ይሄም መልሱ አይደለም። ሲ the necessity of safeguarding the interest of the people የህዝቡን ፍላጎት ከማስጠበቅ አንፃር ነው ሪቫይዝድ የሆነው ነው የሚለን ይሄ መልሱ አይደለም። ዲ the necessity of incorporating basic human right and democratic right into the constitution ዋና መሰረታዊ የሆኑ የሰው ልጅ መፍትንና የሰው ልጅ የመኖር የቤዚክ ሂውማን ራይት እና ዲሞክራቲክ ራይቶችን ወደ ኮንስቲትዩሽን ወይም ወደ ህገ መንግስቱ ላይ አስፈላጊነትን ተመርኩዞ ነው የ1931 ህገ መንግስት ሪቫይዝድ የሆነው። ስለዚህ ዲ the necessity of incorporating basic human right and democratic right into the constitution የሚለው መልሱ ነው ማለት ነው። ስለዚህ ሰባተኛ መልሱ ዲ ነው። ስምንተኛን እዚች ጋር እንመለከታት ትንሽ እዚች ጋር ስለማይታይ ስምንተኛ which of the following is not true about a presidential system of government የትኛው ነው የፕሬዚዳንሻል ህገ መንግስት መገለጫ ያልሆነው ወይም ትሩ ያልሆነው ነው የሚለን። ስለዚህ the head of the executive is elected from among the members of the representative body ዋና የአስፈጻሚ አካሉ ዋና ራስ ወይም መሪ የሚመረጠው ከሪፕሬዘንታቲቭ ቦዲ ነው ነው የሚለን ይሄ አይደለም። ቢ the president is elected directly by the people ፕሬዚዳንቱ የሚመረጠው በቀጥታ በህዝቡ ነው ነው የሚለን ይሄም አይደለም። ሲ there is a strong principle of checks and balance በጣም ጠንካራ የሆነ የቼክ እና ባላንስ መርህ አለ ነው የሚለው ይሄን አይደለም። ዲ ስለዚህ both the president and the representative body have veto power የሚለው መልሱ አይደለም ማለት ነው። ኖት ትሩ የሚለውን ስለሆነ ምረጡ የሚለው ያው በፕሬዚዳንሻል ላይ ዋና ምንድነው በፕሬዚዳንሻል የመንግስት አሰራር ላይ ሁለቱም ፕሬዚዳንት ኤንድ ሪፕሬዘንታቲቭ ሁለቱም ቬቶ ፓወር አላቸው የሚለው ልክ አይደለም ማለት ነው። ስለዚህ የስምንተኛ መልሱ ዲ ነው ማለት ነው። ዘጠነኛ ላይ ደርሰናል። ስለዚህ ዘጠነኛ a kind of democracy that can exist only in a petty state inhabited by a few thousand people who can easily meet a single place deliberate and formulate policies on the spot is called
ኤ ሪፕሬዘንታቲቭ ዲሞክራሲ፣ ቢ ፓርቲሲፓቶሪ ዲሞክራሲ፣ ሲ ፓርሊያመንታሪ ዲሞክራሲ፣ ዲ ኢንዳይሬክት ዲሞክራሲ። ስለዚህ ያው ይሄ ፓርቲሲፓቶሪ ዲሞክራሲ ወይም ይሄ የተሳትፎ ዲሞክራሲ የምንለው መልሱ ነው ማለት ነው። እንዴት ነው የዲሞክራሲ ታይፕ ሆኖ ኦንሊ ኤግዚስት ሊያደርግ የሚችለው ሊኖር የሚችለው በትንሽ ሰዎች በትንሽ ሺዎች ሰዎች ሲሆን እንደገና ደግሞ በአንድ ቦታ ላይ ተሰባስበው የራሳቸውን ፍላጎት የራሳቸውን ፖሊሲ ቀርጸው እንትን የሚሉ የዲሞክራሲ ታይፕ ነው። ያው ፓርቲሲፓቶሪ ዲሞክራሲ የምንለው ይሄ ነው። ማህበረሰቡ በጣም ትንሽ ከሆነ በሺዎች የሚቆጠር ከሆነ በአንድ ቦታ ተሰብስቦ ህጋቸውንም መሪያቸውንም ሁሉንም በአንድ ቦታ ተሰብስበው እንትን ያደርጋሉ። ግን ሌሎቹ እንደነ ሪፕሬዘንታቲቭ ዲፕሎማሲ ዲሞክራሲ የምንለው እንዴት ነው? ማህበረሰቡ ብዙ ሲሆን በአንድ ቦታ 120 ሚሊዮን ብር 120 ሚሊዮን ሰው ሰብስቦ እንትን ማለት ይከብዳል። ስለዚህ ሪፕሬዘንታቲቭ ዲሞክራሲ ይባላል ማለት ነው። ስለዚህ የዘጠነኛ መልሱ ቢ ነው ማለት ነው። ፓርቲሲፓቶሪ ዲሞክራሲ የምንለው ነው። በሺዎች የሚቆጠሩ ማህበረሰብን በአንድ ቦታ ላይ በመሰብሰብ የራሱ የሆነ ፖሊሲን ማስረጽ የራሱ የሆነ መሪውን መምረጥ ማካሄድ የሚቻለው ስለዚህ ፓርቲሲፓቶሪ ዲሞክራሲ የምንለው ቢ መልሱ ነው ማለት ነው። አስረኛ which of the following is true about second generation human right ሰከንድ ጀነሬሽን ሂውማን ራይት ስለሚባለው እውነት የሆነ የትኛው ነው የሚለን። ስለዚህ ያው ይሄ ሰርድ ጀነሬሽን ሂውማን ራይት ሰከንድ ጀነሬሽን ሂውማን ራይት ምናምን የሚሉትን ኮንሰፕቶች መረዳት ያስፈልጋል። ስለዚህ ኤ they are the result of democratic revolution in England, the French Revolution and the American War of Independence ነው የሚለን። እነዚህ በኢንግላንድ በፍሬንች እና በአሜሪካ ዋር ኦፍ ኢንዲፔንደንስ ላይ ያሉት የንቅናቄ እንትን አይነት ዲሞክራሲ ነው የሚለን። ይሄ ልክ አይደለም። ቢ they require positive state intervention ፖዘቲቭ ወይም በትክክለኛ ጥሩ የሆነ የስቴት ጣልቃ ገብነት ይፈልጋል ነው የሚለን። ይሄ መልሱ ነው። ሲ they are the result of fight for national sovereignty and decolonization ነው የሚለው። ዋና ለግጭት ለፋይት እና ለአንድ ሀገር ለዋናዊነት እንዳታስከብር ግጭት እና ዲኮሎናይዜሽን ዋና መንስኤ ይሆናል የሚለን። ይሄም መልሱ አይደለም። ዲ they are strongly individualist by nature ነው የሚለው። ስለዚህ የአስረኛ መልሱ ቢ they require positive state intervention የምንለው ነው ማለት ነው። እሺ ስለዚህ 11ኛ እንግባ which of the following group of people does not need affirmation measure in ኢትዮጵያ አፌርሜሽን ሜዠር በኢትዮጵያ ላይ ከማይጠይቁት ሰዎች ከማያስፈልጋቸው ሰዎች የሆነው የትኛው ነው የሚለው። ኤ ውመን፣ ቢ ሪሊጂየስ ግሩፕ፣ ሲ ኢትኒክ ማይኖሪቲ፣ ዲ ዲሰብልድ ፒፕል። ሶ ዋና ማለት ከዚህ ከተዘረዘረው ውስጥ የማይፈልጉት እነዚህ ሁላ ይፈልጋሉ። ስለዚህ ዋና የማይፈልገው ቢ ነው። ሪሊጂየስ ግሩፕ የሃይማኖታዊ ቡድኖች አይፈልጉም። ስለዚህ የ11ኛ መልሱ ቢ ነው ማለት ነው። 12ኛ one of the following is considered as a major problem of taxation in Ethiopia as people hide the amount of income they earn monthly or yearly የትኛው ነው ዋና የኢትዮጵያ የታክስ ማጭበርበር ችግር የሆነው? እናም የሚከሰተው ደግሞ ሰዎች የሚያገኙትን ወርሃዊ ወይም አመታዊ ገቢያቸውን ደብቀው የታክስ መጠኑ እንዲያንስ የሚያደርጉት ነው የሚለው። ይሄ ኮንትሮባንድ ነው አይደለም። ይሄ ኢሌጋል የሆኑ ጉድስ ትራንስፖርት ማድረግ ነው ፍሮም ዋን ፕሌስ ቱ አናዘር ፕሌስ። ስለዚህ ይሄ አይደለም። ቢ ታክስ ኢቬሽን የምንለው በትክክል ይገልጻል። አንድ ግለሰብ የሚያገኘውን ወርሃዊ ወይም አመታዊ ገቢ በመቀነስ ታክሳቸውን እንዲያንስ ያደርጋሉ። ሲ ታክስ አቮይዳንስ ይሄም አይደለም። ዲ ኢሌጋል ትሬድ ይሄም አይደለም። ስለዚህ የ12ኛ መልሱ ቢ ነው ማለት ነው። ስለዚህ የ12ኛ ያው ታክስ ኢቬሽን ነው የምንለው መልሱ ማለት ነው። ስለዚህ ታክስ ኢቬሽን ነው አስ ፒፕል ሃይድ ዘ አማውንት ኦፍ ኢንካም ዜይ ኤርን መንዝሊ ኦር ይርሊ የሚከሰት የታክስ ፕሮብሌም ታክስ ኢቬሽን ነው። ስለዚህ ያ ነው መልሱ። 13ኛ which one of the following is a calculated action that harm the life and property of innocent people ነው የሚለን። የትኛው ተግባር ነው
ንጹሐንን ህይወትና እቃቸውን የሚጎዳ ነው የሚለን። ኤ ጄኖሳይድ፣ ቢ ድራግ ትራፊኪንግ፣ ሲ ቴሮሪዝም፣ ዲ ማሳከር። ስለዚህ ያው የንጹሃን ዜጎችን ህይወታቸውንም እቃቸውንም ሊጎዳ የሚችል ተግባር በደንብ የሚገልጸው ቴሮሪዝም ነው። ስለዚህ የ13ኛ መልሱ ሲ ነው ማለት ነው። 14ኛ ዊች ኦፍ ዘ ፎሎዊንግ ካንትሪ ዲድ ኢትዮጵያ ሴንድ የፒስ ኪፒንግ ፎርስ ፎር ዘ ፈርስት ታይም? የት ሀገር ነው ኢትዮጵያ ለመጀመሪያ ጊዜ ሰላምን ለማስፈን ወታደሮቿን የላከችው ነው የሚለን። ኤ ሳውት ሱዳን፣ ቢ ኮንጎ፣ ሲ ሩዋንዳ፣ ዲ ሳውዝ ኮሪያ። ሶ እቺ ጥያቄ ትንሽ የማምታታት ባህሪ ያለባት፣ ምክንያቱም ኢትዮጵያ ወደ ሳውዝ ሱዳን፣ ወደ ኮንጎ፣ ወደ ሩዋንዳ፣ ወደ ሳውዝ ኮሪያ ወታደሮቿን ሰላም ለማስፈን ልካለች። ግን በመጀመሪያ የላከችው ወደ ሳውዝ ሱዳን ነው። ስለዚህ ሳውዝ ሱዳን የሚለው የ14ተኛ መልስ ነው ማለት ነው። ስለዚህ ሳውዝ ሱዳን ኢዝ ዘ ፈርስት ካንትሪ ኢን ዊች ኢትዮጵያ ሴንት ሄር ፒስ ኪፒንግ ፎርስ ፎር ዘ ፈርስት ታይም። ስለዚህ የ14ተኛ መልሱ ኤ ነው ማለት ነው። 15ኛ ዊች ኦፍ ዘ ፎሎዊንግ ኢዝ ኤ ብራንች ኦፍ ሳይንስ ዛት ስተዲ ሂውማን ቢሄቨር? የትኛው ነው የሳይንስ ክፍልፋይ ወይም ብራንች የሆነው እንደገና የሰው ልጅን ባህሪ የሚያጠናው ነው የሚለን። ኤ ሳይኮሎጂ፣ ቢ ፊሎሶፊ፣ ሲ ሞራሊቲ፣ ዲ ኢቲክስ። ስለዚህ ያው ይሄ መልሱን ለእናንተ ትተናል። እነዚህን ይሄ ቀለል ስለሚል ያው ኮመንት ላይ ያሳውቁን። ያልገባችሁ ነገር ካለው ኮመንት ላይ ጠይቁን። ቪዲዮን ጨርሰናል። ሌሎች ጥያቄዎችንም ለመስራት እነዚህን ቪዲዮዎች ማንካት ትችላላችሁ። እስከ ቀጣይ ድረስ ቸር ሰንብቱ።